ዝቅ ብዬ ነው እሷን ተዋት። ለምን በቃ አትንካቱ፣ አለመንካት ነው አትድረስባት። የእሷ ፍላጎት ከሆነ ችግር የለም፣ ግን ይሄን ነገር አንተ እንድትነግረኝ አልፈልግም። ፍላጎቷ ባይሆን አልመጣም። በቃ አሁን እኔ ፈሯችሁ፣ በጣም ደበደባችሁኝ ምናምን ኖርማል፣ በቃ ፈሯችሁ፣ ግን እሷ ላይ አትድረስ። በቃ እርሳት። ለምን ረሳት? ወንድም የመለከተም እኮ እየሰማኸኝ ነው? አንተ አይገባም እንዴ? ከፍቶ ካላጠጥ ምን ሆነ ነው? አንተ መደብደብ እሷ ፊት ነው እየነገርኩህ ያሉት። መደብደብ ተው እንዳላቀልሽ። ኧረ ወይኔ ዛሬ ሆዴ ቆሰለ። ለሳቅ ወይስ ላልቅስ አለ ያገሬ ሰው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየህይወታችን እንጸልያለሁ። እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ታመመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ከልጁ ውበት ልጀምር ማለት ነው። ኧረ ወይኔ እኔ ማለት ነው ከእነሱ የሚያስቀኝ እናንተ የኮሜንታተሮች ነገር ከመጣው ጋር ሁሉ ፍቅርና አጣብቃችሁ ትትሉታላችሁ እንዴ? ኧረ በህግ አምላክ በህግ አምላክ እንዴ! ለሁሉም ነገር እኮ እንትን ያስፈልገዋል። ለሁሉም ነገር ጊዜና ቦታ አለው። ገባችሁ? ብቻ ግን ለማንኛውም የዛሬውን ፋይቲንግ የዛሬውን ቡጥቡጥ ክትክት እንዴት አያችሁት? እኔ ግን የሚገርመኝ ነገር በዙሪያ የሚመጡ ወንዶች ሁሉ ፍቅሬ ጸጉራቸውን እንደዚህ ለምንድን ነው የምታሳድጉ? እስኪ እኔ ልታች በቃ የምታቸው ነገር ሳጣ የሆነ ነገር ልታች ብዬ ነው ጋይስ። ጸጉራቸውን ተቆረጡ ማለት ነው። በነገራችን ላይ ዝናብ ወይኔ ማን ወደኔ ዝናብ ንፍቅ ያለ። በነገራችን ላይ እዚህም ዝናብ አሁን በክረምቱ ጥሩ ነበረ፣ ግን 2 ቀን ነው ችፍ ነገር ነው እና የሀገራችን አየርና ዝናብ የናፈቀው ማን ነው? ኮሜንትም ላይ ያየው ነበረ እና ቅጥቅጥ ነው ያደረጋቸው፣ ቅጥቅጥ ማለት ነው። ስልካችሁ ግን ተርፏል። ፍቅርዬ ሹክ በይም በውስጥ እናቴ አይፎን እየዎች ተርፈዋል ማለት ነው። እኔ ደግሞ ሌላው ግርም ያለኝ ነገር ምን እንደው ታውቃላችሁ? ቡሪካ ብሶ ቁጭ ማን ነው ፍቅረኛ? እኔ እኮ ግራ ገባኝ። ፉፉዬ ቆማ አገላጋይ ሆና ቁጭ። አይ ፉፉዬ እኔ እኮ ያንቺ ነገር እንደው እኮ በጣም ነው ታዝናናኝ ፉፉዬ። የቡሪካ ሳቅ ደግሞ በመሀል ደህና ነሽ ይላል። ደህናማ ሆኖ ነው እናንተ ስትጠሯቸው የመጡት። ሲጀመር ደህና ባይሆኑ እንዴት ይመጣሉ ማለት ነው? እስቲ ነው ያለን ደግሞ አሁን ቆየት ብለን ቲክቶክ ላይ ምን አይነት ትርምስ እንደሚመጣ ማለት ነው። በዚህ አጋጣሚ ፍቅርዬን የምትሰደቡ ሰዎች ስርዓት ያዙ። አትምጧ። ቤቷ ለመምጣት መብታችሁ ነው፣ ግን መስደብ አትችሉም። ገባችሁ ወይ? ወታጅራ ወንዶችን ሁሉ ጨርሶቻቸው። እውነታችሁን ነው። ከዛስ ፈልጋ እንጂ ፈልጋ አልሄደችም እኮ። በቃ የመጣውን እንዳመጣጡ ትሸኛለች። ለቪዲዮ ሊሰራ መጣ ማለት አብሯት ታየ ማለት ሌላ ነገር አይደለም። ሁልጊዜ እናንተ ምንድን ነው ነገርን አጣማችሁ ትችሉታላችሁ እንዴ? ባገኛችሁት አጋጣሚ በቃ ፍቅርን የምትወቅሱበት ነገር ነው የምትፈልጉት። ግርም የሚለኝ አንዳንዶች ማለት ነው ሰበብ። በዚህ አጋጣሚ በእንግዲህ በአዲሱ ልጅ ብዙዎች አሁን ሂጂበት፣ አሁን ቀጥይበት ስትሉ አይቻለሁ። በዚህ አጋጣሚ የአሁኑ ልጅ ክርስቲያን አይመስለኝም። በጣም ያሳዝናል። ምንም ማድረግ አይቻልም። እንግዲህ ብቻ ለበጎ ነው። አንዳንዴ እኛ ሰዎች ችኩል ነን፣ እኛ ሰዎች እንትን ነን እንጂ ፍቅርዬን በእነዚህ መሀል እንድትገባ ያደረገበት ምክንያት አለው። ታገሱ። ዝም ብላችሁ እዩ፣ ዝም ብላችሁ ጠብቁ። አንዳንድ ጊዜ ነገሮችን እኛ በፈቀር ነው እኛ በፈለግነው መንገድ ብቻ እንዲሆን መመኘት እንትን መሆን የለበትም። በቃ የምትመኙት ነገር ይኖራል። በምኞታችሁ ላይ ደግሞ ጸሎት ማድረጉ ተገቢ ነው ብዬ አስባለሁ። እና እንዲሁ ስገምተው ክርስቲያን አልመስላል ልጁ ማለት ነው። ቆሌ ሲነግረኝ እንትን ይመስለኛል ፕሮቴስታንት ወይም ደግሞ ምንድን ነው ስሙ ካቶሊክ፣ ብቻ በቃ እንደዚህ ነገር ይመስለኛል እንጂ ኦርቶዶክስ አይመስለኝም ማለት ነው። ደግሞ ኑና ስደቡኝ አሏችሁ እዚህ። እኔ ስለ ሃይማኖት ማውራት ፈልጌ ሳይሆን ኮሜንታችሁን ስላየሁኝ ነው። ገና አንድ ቀን መጥቶ ምንንም ሳታዩት ምንንም ሳታቁት በቃ ሂጂበት ከሱ ጋር ስሪ ስትሉ ስለገረመኝ ነው። እና በነገራችን ላይ ተረቱ ምን ይባል መሰላችሁ? ከሚያውቁት ዲያቆን የማያውቁት ሰይጥ ምንድን ነው የሚባለው?
የሚያውቁት ሰይጣን ይሻላል ነው ምናምን ይባላልና ግን ይሄ በአባባል ደረጃ ነው። ዲያቆን ከሰይጣን ጋር በምንም ተአምር አይወዳደርም። ግን ነገሩን ነው የምላችሁ። ከማታውቁት ሰው የምታውቁት ሰው ለእናንተ የተሻለ ያስባል ማለት ነው። ያው ምን ለማለት እንደፈለግኩ ይገባችኋል። ከፉፉዬ ካለፈ ደግሞ ቡሪካ በጣም ለሷ ቅርብና አሪፍ ናቸው። ምክንያቱም አብሮ አደግ ናቸው፣ በብዙ ነገር ይተዋወቃሉ። ገባችሁ? ይህን ልጅ ግን አይተነው አናቅም። እንግዲህ ለሚዲያው አዲስ ነው፣ የቡታጅራ ልጅ መሆኑ ነው እንጂ ማለት ነው። በዚህ አጋጣሚ ቡታጅሮች እንዳለ አዲስ አበባ ገብታችሁ እንዳለቃችሁ ተሰማኝ አሁን ላይ። እኔም ተስፋ አለኝ እንግዲህ ኢትዮጵያ ስገባ ፍቅርዬ ጋር ጠጋ አልና አንዱን ሸበላ ይዤ መምጣት ነው። እናንተ እንደሆነ ቅመሞች እንደሆነ መዳም ስታንገላት የዋሉ አይምሮ ጥንዶችን ማየት እንጂ የሚፈልገው የኔ ቢጤዋን ሲንግል ስለፈልፍ ሳንቋርር ስጮህ ብውል ቼክ አታደርጉኝም፣ እርግጠኛ ስለሆንኩኝ ነው። አሁን እንደዚህ ትርምስ ስለሆነ ነው እያንዳንዳችሁ ገብታችሁ ቪዲዮዋን እያያችሁ የነበራችሁት። እንዴ እናውቃለን እኮ ቻናል ሪፖርት ላይክ የለው ቪው የለው። ሰላም ቪዲዮ ስትሰራ ከፉፉዬ ጋር እየሳቁ እየተጫወቱ በጥሩ ቪዲዮ ሲመጡ እኮ እያየናችሁ። አሁን እየመጣችሁ ያላችሁት እነ ወሬ ሙልጭ ወሬ ፍለጋ ቁም ነገር የጠላ ትውልድ ሆነናል። ማንንም አይወቅስም። ፍቅርዬ የምታመጣው እናንተ የምትወዱትን ነው። እኔ በምርጫዬ ነው። አንድ ሆቴል ላይ ገብቼ ሽሮ ብዬው ጥብስ ቢያመጣልኝ ወይ ጥብስ ብዬው ሽሮ ቢያመጣልኝ አላስተናግድም፣ አልበላም። ያን ነገር እኔ ያላዘዝኩትን ነገር ኪሳራው ማን ላይ ነው? አስተናጋጁ ላይ ነው። ገባችሁ? ስለዚህ ፍቅርም እንደዛው ነው። የወደዳችሁትን አመጣችላችሁ። በቃ ሌላ ምንም ተአምር እያደረገች አለ። ከሰው የተለየ ተአምር አላመጣችም። በሰላሙ ጊዜ ብታበረታቷት፣ በሰላሙ ጊዜ ጎበዝ እያላችሁ ሼር እያረጋችሁ ሰብስክራይብ ብታረጓት ኖሮ ይሄኔ የውዱ ነገር አይመጣም። ሁሌም ሰላምን እናያለን። ሰላምን ታመጣለች፣ ሰላምን ትሰብከናለች። አለቅ። አሁን ያላት ቪዩ እና በፊት ያለውን ቪዩ አስቡት። ገባችሁ? ስለዚህ ምን ታሽቃበጣላችሁ ማለት ነው። ጥሩ ነገር እንደሚወድ ሰው የምትገኙበትን ቦታ ሳታውቁ ግን ደግሞ እሷን ለመስደብ ትሮጣላችሁ። ሲጀመር የምትገቡት ለመስደብ ነው፣ እሷን ለማበረታታት እኮ አይደለም። ይሄ እኮ የታወቀ ነው። የሰው ጉድፍ ለማንሳትማ እኮ ቀላል እኮ ነው። የራሱ ጉድፍ ለራስ አይታይማ። ስለዚህ እኔ ፍቅርዬ እግዚአብሔር ብሎ ምርቃቷ ያው ፉፉዬም ተናግሮታል። ጥቂት ነው የቀራት። ኦልሬዲ ወረቀቷን ጨርሳለች። ያው መግቢያ እንትን ወረቀት አለ አይደል የሚሰራ ምንድነው የሚባለው? የጥናት ወረቀት ምንድነው በእንግሊዝኛ? እሱን ጨርሳለች። ያ ማለት ቅርብ ቀናቶች ነው የቀሯት። ሲሆን በዚህ በቅርብ ቀናት ውስጥ ደስታዋን ሙሉ እንዲሆን 200K አስገብተናት ከምርቃቷ በኋላ በጥሩ ነገር እንድትመጣልን ብናበረታታት መልካም ነው። ከዛ ውጭ ግን እናንተም ስድባችሁን ትቀጥላላችሁ፣ እሷም ስራዋን ትቀጥላለች። እኔ ግን ያልገባኝ ነገር ማለት ነው ወገን የብሩኪ ነገር ነው። ብሩኪ አንተ እንዴት ነው ነገሩ? ታፈቅራት አለ ሆይ ሲባል ሰማሃሉ ማለት ነው ኮሜንት ላይ። እና እንዴት ነው አንተ ቀድመ ከፉፉ እንደዚህ ልጁን ይሄን ብርቱካን የመሰለ ጉንጩን በቦክስ የሰጠው ማለት ነው? ግን ቀኙን ብቻ ነው ያልከው ወይስ ግራውንም ጨምረህበታል? በደንብ አልታየኝም። ካሜራውን ዘቅዝቃችሁት ማለት ነው። ለምን ዘቅዝቃችሁት? ካሜራውን ማየት ነበረብን። እውነቴን ነው። ቡጡ ማለት ነው። ክትክቱን እንዴ ታው እንጂ ትንሽ አጓግቶ መተዋል እንዴ። በሉ ለማንኛውም እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። የፍቅርም የለ በዚህ ቪዲዮ አሁን 1000 ጨምር 77ን እናሰናብታት ፕሊስ። እኔም ደግሞ እችን 4000 አስወግዷት። በዚህ ቪዲዮ 5000 አስገቡኝ። ግማሽ ሚሊዮን ማለት ነው። ወዳችኋለሁ። መልካም ጊዜ ይሆንላችሁ። ቻው ቻው።